ያርግልህ። ማመር ደውላለሁ በቃ ያላሽ አንዴ ባየር ላይ ነገር ማን ያይቶ እንዴት ነህ? ወአለይኩም ሰላም። ሰላም ነው? ደህና ነው ወይ? አማን ነው? ድምፅ አይሰማም። ማስፈርት ዳር ነው ያለሁት። ደህና ነህ? አጣጣም ለተ ኧረ ዳዲ እንዴት ነው? ሰላም ነው? ደህና ነህ? ማሻአላህ ድምፅ አይሰማኝም። እንግዲህ አስፋልት ዳር ነው ያለው። በጣም ይጮሃል። ያ ሰላም ባጃጅ ባጃጅ ኮምቦልቻ የሚባል ሀገር ታውቃላችሁ? ወደዛ እየሄድን ነው። ማስቲካው ረሳው ጋራ بنزل انا الو ها وي هذه يا امان سلام يعني سلامتك ይሄ ወደ ጋር ሲመጣ መጀመሪያ እናንተ ነው ሁሴን ይደፈው ወላሂ ደጋር እናሳያችሁ ልጆች። ወላሂ ባጃጅ ላይ እናሳያችሁ። ደጋን እችን ትመስላለች። ቤንዚን አንታስ ቤንዚን አራት ሊትር አይሄድም። ደህና ሰላም እንዴት ናችሁ? ደህና ናችሁ ወይ ልጆች? ኮምቦልቻ አድርሶ ይመልሳል። ስንት ብር ነው የሚመጣው? 7 ከ20
እንሳብዛለህ መልሳለሁ ከዚህ ማመድ ደጋም ናፍቆኛል ወላሂ በልስኪ ይላል እንደዚህ ጋር ያ ሰላም ድምጽ አይሰማም ማን ነው የሚለው ድምጻቸው አይሰማም አይነ ተሻለው ተሽሎኛል አልሻለኝ አረ ከብት ቀንድ ባለ አያችሁ ነው ከብት ያያችሁ ከብት ናፈቀ የለም ወአለይኩም ሰላም ዛሬ ቅዳሜ ነው የገበያ ቀን ነው ማፊ ኔት ተቋረጠ ያለማላም የለም ያለ ጊዜ መሽም ያለ ሰዎች አዛኝ ናቸው ሩር ያለ በእንግዲያስ ጌማቸውን ሩሃንያ አጠጥቶታል ያገበቸው ሰልትሸት ለሆቴል በልሃሳው ቀሽት ሞላ አሳድራቸው ጌማቸውን አስጠጥቷል ምን ያሉ በሮች ነበር ይገዛ አሁንም በሳምንቱ ሲያል አሁን ልብ በሉ
በሬዎቹን ደማቸውን ሩሃንያ ጠጥቶታል የሚሉት ምን ለማለት መሰላችሁ? በሬዎቹን ደማቸውን ጂን አስጠጥቼብሃለሁ፣ አይሰሩልህም፣ ከዚህ በኋላ አያርሱልህም፣ ረገሙት ማለት ነው። ወላሂ እኛ ሀገር እኮ ማለት ነው ብዙ እኮ ደጃሎች አሉ። ሰውየው ቢሳካለት መርቀንህ ነው ይሉታል፣ ሲከስር ረግመህ ነው ይሉታል፣ ሲከስር ረግመንህ ነው ይሉታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀጥለሁን ከሪያ እንዴት አደር ቢያን አደርኩ አባባ በሬ ያገኛል። አልሐምዱሊላህ ሸህ መሐመድ ጀዝቢ ዱዓ አድርገው ለሰጠው ሀያ እንጂ ምን ይላል ካላህ ቤት ሰጡኝ። ጨምረንልሃል ሰተንሃል ጨምረንልሃል። ባለ እንግዲያማ የዛለት እኮ ገርመኸኝ ነው። እንዴት አልኢባዲ አጊታ ነው ደሞ አላህ ዲጃፍ ገብተህ በሬ ያገኘሁን የበለፋው ልፋት እኔ ለፍቼት አላህ ቀቢባ መጣሁ። አልሐምዱሊላህ አላህ ሰጠኝ። አቁሞ አላህ ሰጠኝ ያልከው የት ተዋውቃችሁ ነው? ይህ እንግዲህ ሌብነት ሙቤ አላህ ያውቃል አያውቅህም? ጀርመን ተቀምጠ ያቀኛል። እጅህን አንስተ ብቻ ጌታዬ ሆይ እኔ ደካማ ባሪያህ ብለህ መለመን ነው አይደል? ሰውየው ሲጀምር አላለም እኮ ይሄ በሬ ተቀበለ የተባለው ሰውዬ እኔ በዱዓ ያመጣው እኮ አላለም። አልሐምዱሊላህ አላህ ሰጠኝ ነው ያለው። አላህ የታውቆ ሆኖ ደግሞ ለአንተ የሚሰጥህ ይሉታል። ይሄ ነው እንግዲህ ህዝባችን ላይ እንዲህ ያረጉ የሚጫወቱበት። ይሄን ዝም ብለዋል እነ ይስሐቅ ለዘመናት፣ ለአንድ ዓመት ለሁለት ዓመት እኮ አይደለም ለዘመናት ይሄን ክህደት፣ ይሄ እነዚህ ሱፊ እየተባሉ በህዝብ ላይ የሚጫወቱትን ሰዎች በመላው አገሪቱ ላይ ዝም ብለዋል። ሱኒዮች ላይ ግን ብትራቸው ይበረታል። ቀጥልልኝ፣ የሚቀጥለውን ፋይል ክፈትልኝ። ልጅ አባቱን በእድሜ ይበልጣሉ ይላል። አልሐምዱሊላህ ይመስገን ገፋር ቀልቤን ያዞረልኝ ወደ እናንተ በር በእናንተ የሸሸ ያገኛል ሹምሽር ሊለግስ ነው መሰል ደመናው ዟዟረ የልቅስና የስልካችሁ ንባብ ይሰማ ጀመረ ስማችሁ ለማንሳት ችግሮች ስኖረን አሁን አካበበኝ በሰማይ በምድር ጨነቀኝ ጠበበኝ እንደምናገር ማን ቀደም ብሎ ማን ይተአኸር እንኳን መናቂቡን አብሮ ሊሰጥር ስምስሙን ለማንሳት የሚያደናግር አህለል በይቱ ሁላ ተዳር እስከ ዳር ሁሉም ባንድ ሆኖ ነው ሙስጠፋ ጋር ዛሬ ድረሱልን ላገኘን ችጋር። አሁን ልብ በሉ፣ ይሄን ክህደት ምን ትሉታላችሁ? እኔ የሚገርመኝ ማለት ነው እነዚህ ሚንበር ቴሌቪዥን ምንድነው ይሄ ዋሪዳ የመሳሰሉት እንዲህ አይነቱን ክህደት የሚያስተላልፍ ሰውዬ ካልሸለምነው ይላሉ። ምንድነው የሚሸልሙት ነው እኮ ነው ያልገባኝ። ሰውን ወደ ጀሃነም ለወሰደው ሰው እንዴት ይሸለማል? አላህ ሂዳያ ይስጠው ተብሎ ዱዓ ይደረግለታል እንጂ። ሰምታችኋል። ችግር አካቦኝ ሲያበቃ በእናንተ ሸሽቼባችሁ ከማን እስከ ማን ከሙስጠፋ ይዤ እስከ አቡል በሸር ከነቢዩ ሙሐመድ ጀምሮ እስከ አደም ድረስ ያላችሁ ድረሱልኝ ይላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። መከራ ውስጥ ሆኖ የደረሰላቸው ማን ነው? አላህ። ኢብራሂም እሳት ውስጥ ገብቶ ማን የደረሰለት? አላህ። ዩኑስ አሳ ነባሪ ሆድ ውስጥ ገብቶ ማን የደረሰለት? አላህ። ይሄንን ተውሂዳችንን ሊነጥቆ የመጡ ሰዎችን እነ ይስሐቅ እነ አደም የመሳሰሉት ምን ሲያደርጓቸው ይታያል? ማዲህ የነቢዩ አወዳሾች ይሏቸዋል። እነ ሚንበር ቴሌቪዥን እነዚህን ሰዎች የነቢዩ አወዳሾች ይሏቸዋል። እነዚህ የነቢዩ አወዳሾች አይደሉም። የነቢዩን ዲን ከስር ከመሰረቱ ነቢዩ የለፉለትን ሶሃባዎች የሞቱለትን ሊገረስሱ ነው የመጡት። አንድ ከባድ ጥያቄ ያነሳለሁ። የነቢዩ ሙሐመድ ሬሳ
ሰለላሁ ዐለይሂ ወሰለም ሳይቀበር እዛው ጋር በሆነበት ሰዓት አቡበከር ምን አለ ረዲየላሁ ዐንሁ፣ ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞተዋል። አላህን የሚያመልክ ሰው ካለ አላሁ ሐዩን ላይሙት፣ አላህ ሕያው ነው ማይሞት ጌታ ነው አለ። ዛሬስ ነቢዩን አትወዷቸውም በሚል ስም አላህን ትተን ለነቢዩ አምልኮ እንድንሰጥ በእንዲህ አይነት በሙሐመድ አወል በተባለው አይነት ግለሰቦች ለዘመናት ሙስሊሙ ወደ ክህደት እየተጠራ ነው። ወደ ተውሂድ አይደለም የተጠራው። ይህን ስንናገር ደግሞ አናፍርም። ይህን ስንናገር አናፍርም። ሰዎች የሚፈልጉት ምን እንደሆነ ታውቃላችሁ? አላህ የልባቸውን ያቀባቸዋል። ለምንድን ነው ኢኽዋነል ሙስሊሚኖች አላህ በዓለም ላይ ያከሰራቸው? ከ90 ዓመት በላይ ነቢያት የለፉለትን አንድም ቀን ስላልሄዱበት አላህ አከሰራቸው። በነቢያት መንገድ ቢሄዱስ ኖሮ አላሁ ስብሓነሁ ወተዓላ ለነቢዩ ቃል የገባላቸውን እነሱንም ይረዳቸዋል። የሚቀጥለውን የድምፅ ፋይል ክፈትልኝ ወንድሜ። ለሰዎች አላህ ሰበብ ያድርገው። በ1860 እንደተመሰረተ የሚነገርለት የደገር ጌታው ሸየ መስጂድ መስራች ሼህ ሸሪፍ ኢብራሂም ጧሃ የተባሉ የሃይማኖት አባት ሲሆኑ ከአባታቸው ሼህ ኢብራሂም ጧሃና ከእናታቸው ከወይዘሮ ሎሚታ ወዲህ በ1833 ዓመተ ምህረት አካባቢ እንደተወለዱ ይነገራል። የሼህ ሸሪፍ አባት ሼህ ሸሪፍ ኢብራሂም ጧሃ በወቅቱ በአካባቢው ታዋቂ የእስልምና ሃይማኖት መሪና ሃይማኖታዊ መምህር የነበሩ ሲሆን የአካባቢውን ህብረተሰብ ልጆች በማሰባሰብ ቁርአን ያቀሩ ነበር። ከተማሪዎቹ መካከል አንዱ ልጃቸው ሼህ ኢብራሂም ሲሆን አባት ሼህ ኢብራሂም ልጃቸውንና ሌሎች ተማሪዎቻቸውን በዙሪያቸው ኮልኩለው ቁርአን በሚያቀሩበት ወቅት በአንድ ቀን አንድ ያልተለመደ ነገር ተከሰተ። ልጅ ሸሪፍ እንደ ተማሪነቱ ከሱ የማይጠበቅ ባህሪ ያሳይና አባት ሼህ ኢብራሂም ከሌሎች ደረሶቻቸው ነጥለው በአባትነትና በአስተማሪነት መንፈስ ለመቅጣትና ከስተት ለመመለስ ይሞክራሉ። በዚህ ጊዜ ልጅ ሸሪፍ አባቱን እኔ እኮ በእድሜ ካንተ በልጣለሁ እንዴት ትገርፈኛለህ በማለት አስገራሚና ያልተጠበቀ ነገር ይናገራል። በልጃቸው አስገራሚና አስደንጋጭ ቃል ግራ የተጋቡት አባትም ሰምታችኋል ወንድምና እህቶቼ፣ ልጅ አባቱን በእድሜ በልጣለሁ እያለው ነው። ቀጥል። ምን ማለት ነው ልጄ? እንዴት ነው የወለድኩን አባትን ትበልጣለህ በማለት ይጠይቃሉ። ልጅም መልሰው አንተና እናቴ ልጅ ሆናችሁ ከብቶች ስትጠብቁ በሬዎች ተጋጥመውባችሁ ወደ ገደል ሲሄዱ አንተ ስትጨነቅ ከገደሉ በኩል ብቅ ብለው በሬዎችን በዘንግ ወደ ሜዳ የመለሱልን ሽማግሌ አታስታውስምን? ይላል። የልጅ አባትም አስታውሳለሁ ይላሉ። ታዲያ አንተ ከኔ አዛውንት ትበልጣለህን? ይላል ልጁ። አይ ከእሳቸው እንኳን አልበልጥም ይላሉ አባት። ልጁ ከመወለዱ በፊት ስላለው የአባቱ ልጅነት አጋጣሚ መናገሩ ግራ እያጋባቸው፣ ልጁም እኔ አዛውንት እኮ እኔ ነበርኩ ይላል። አስገራሚውን ተአምር ለመቋጨት ሼህ ኢብራሂም ሕፃኑ ልጃቸው ታሪካቸውን ያወቀበት ተአምራዊ ኃይል ተገለጸላቸው። የልጃቸውን የወልይነት ተሰጥኦ የተረዱት አባትም እኔ አንተን ለማስተማር የበቃው አይደለም፣ አንተ ከኔ ትበልጣለህ በማለት ልጃቸው ወደ ሌላ አካባቢ በመሄድ ከተሻለ የሃይማኖት መምህር ትምህርት እንዲማር ፈቀዱለት። አሁን የአላህ ባሪያዎች ሆይ ወልይ ማለት በቁርአን ምን እንደሆነ ተነግሮናል? አልተነገረንም? አላህ ምን አለ? አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን። የነዚያ የአላህ ወልዮች እኮ በእነሱ ላይ ፍርሃትም ሐዘንም የለባቸው። እነማን ናቸው እነሱ? አላህን የሚፈሩና አላህን የሚታዘዙ እኮ ናቸው አለ። ተመልከቱ፣ ልጅየው አባትየው ምን አለው? አንተና እናቴ ልጅ እያላችሁ ከብቶች ተጋጥመውባችሁ ወደ ወንዙ ሊሄዱ ሲሉ ትልቁ ሰውዬ ከወንዙ ማዶ መጥተው በሽመል የመለሱልህን ሰውዬ አታስታውስም ወይ አለው። አዎ ሲለው እኚህ ሰውዬ እኮ እኔ ነበርኩ አለ። ታዲያ እንዴት ብሎ ነው ካረጀ በኋላ ተመልሶ እናቱ ማህፀን ውስጥ ገብቶ ከእናቱ ማህፀን የወጣው? ይህን ክህደት አያችሁልኝ ወንድሞቼ? ይህን ክህደት ለምን ዝም አሉት? ለረጅም ዘመን እንዲህ አይነት ክህደቶች በቴሌቪዥን በመሳሰለው ሲለቀቁ ለምን ዝም አሉ? ይሄን እኮ እኔ በቴሌቪዥን ነው ያገኘሁት።
በዩቲዩብ ተለቆ እኮ ነው ያገኘነው እኔና ጓደኞቼ። እኛ ሌላ አጀንዳ ኖሮን ነው አይደለም። ህዝቡ ከእንዲህ አይነት ክህደቱ ወጥቶ ወደ ጀነት እንዲገባ ነው። እነዚህ አወያይነን የሚሉት ሰዎች ግን ችግር የለም ባላችሁበት ሆኑልን። አሻኢራም ማትሩዲያም ሱፊያም ሁሉም እኮ አንድ ላይ ሆኖ ሙስሊም ነው እያሉ ክህደት ላይ ያለውን ሰው ሁሉ በክህደቱ ላይ እንዲሄድ ሊያስተኙት ነው። ይሄ ደግሞ ማጭበርበር ማታለል ነው። የሚቀጥለውን የድምፅ ፋይል ክፈትልኝ። ያበራ ሙዛባት ማይደፈር ነጀብ ያበሩ ሙዛባት ማይደፈር አቤት ይታይልኝ ምነው የኔም ቱር ዙሩ ልጌቶች በዐውን በነስር ተጃችሁ ከጅዬ ቁም ያለሁ በር በእናንተ የሸሸ ምነዝ የማያፍር ዐሻዬን አውጡልኝ በዛሂር በሲር። ሰምታችኋል። ያበራ ሙዛባት የሚሏቸው የብሬት ሼኽን ነው። የማይደፈር ይሏቸዋል። ራሳቸውን እንኳን ከደርግ ማስጣል አልቻሉም ነበር። እኚህ ግለሰብ ደርግ ነው እሳቸውንም ልጆቻቸውንም ተከታዮቻቸውንም ወስዶ የገደለው። ያበራ ሙዛባት የማይደፈር አቤት ይታይልኝ ምን ነው የኔም ዱር ጉዳቴን እዩልኝ አላቸው። ነቢይላህ አዩብ ደግሞ ቁስል በደረሰባቸው ጊዜ ሰውነታቸው ላይ አላህ ምን አሉት? አኒ መሰኒ የዱር አሉት። አላህ ሆይ እኔ እኮ ጉዳት ነካችኝ ዳበስ አደረገችኝ አሉ። ስለዚህ ሙሐመድ አወል የተባለው የሽርክ መንዙማ ባይ ከአላህ ውጭ ላለ የብሬት ሼኽ ለተባሉት ጉዳቴን እዩልኝ ይላቸዋል። ነቢይላህ አዩብ ደግሞ አላህ ሆይ ጉዳት እኮ ዳበሰችኝ አሉት። እንቀጥል። ምን አለ? ምን ነው ይታይልኝ የኔም ዱር ዙሩልኝ ጌቶቼ በዐውን በነስር እርዳታና ድልን ለኔ ስጡኝ አላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እርዳታም ድልም የሚጠየቀው አንድ አላሁ ስብሓነሁ ወተዓላ ብቻና ብቻ ነው። ከዛ ቀጠልና ምን አለ? ሐጃዬን አውጡልኝ በዛሂር በሲር በድብቅም በግልጽም እኔ የደረሰብኝን ጉዳይ እስቲ እናንተ ፈጽሙልኝ ይላቸዋል። ከዚህ የበለጠ ክህደት ሰምታችሁ ታውቃላችሁ? የአላህ ባሪያዎች ሆይ ላ ሐውለ ወላ ቁወተ ኢላ ቢላህ። የአላህን መብቶች ተነስቶ ለፍጡራን ይሰጣል። ይሄ ደግሞ ዝም እንዲባል ይፈለጋል። ለምን? ዓላማው ሌላ ስለሆነ። የሚቀጥለውን የድምፅ ፋይል ክፈትልኝ። ዘፈን ያላችሁ ሳዳቶች አኽያር ቀኝ እጄን ጨበጡኝ ወድቄ እንዳልቀረ ሽሊላ ጌቶች ናርሒቡ ዱስቱር መቼም ለእናንተ ሁሉም አያምር በእናንተ የሸሽ መነዝ የማያፍር አጀበ ጌቶች አትለፉኝ አደቤን ባያምር አደበ ቢስቡልሃ እንደኔ ቢኖር ባሪያ ሲባል ማጥፋት ዕለት ነው እድር ለእናንተ ይገባል ያጠፋ መማር። ልብ በሉ። በእናንተ የሸሸ ያገኛል ሹምሽር አለ። አላህ ደግሞ በግልጽ ምን ብሎን ሲያበቃ ፈፊሩ ኢለላህ ወደ አላህ ዙሩ ነው ያለን፣ ወደ አላህ ሽሹ ነው ያለን አደለ? መጨረሻ ላይ ምን አለ? ለእናንተ ይገባል ያጠፋን መማር አለ። አላህ ደግሞ በግልጽ ምን አለ? ወመን የኽፊሩ ዙኑበ ኢለላህ ከአላህ ውጭ ወንጀልን የሚምር ማን አለ አለ። ከአላህ ውጭ ራሱ ወንጀል ሚምር አለ እያሉ ይሄው እንደዚህ ኡማውን ወደ ክህደት እየተጣሩ ነው። ከኛ የሚጠበቀው ምንድን ነው? እንደ ዘውትሩ ማስተማር ነው። ቀጥልልኝ። የሚቀጥለውን የድምፅ ፋይል ቪዲዮ ነው። እንኳን የድምፅ ቪዲዮ ኦኬ፣ ችግር የለም። ቪዲዮ ማየት የሚችለው ቪዲዮውን መታየት ከቻለ አሳየ። ተወርቶ ዘጋቢው ሲቃ ሆኖ ማእሙን ሆኖ ሰነዱ ሙተሲል ሆኖ የተያዘ ሆኖ እንኳን ይሄ ሐዲስ ወይም የዚህ ሐዲስ ጥሬ ቃሉ ከዓቅል ጋር በማይገጥም መልኩ የመጣ ከሆነ ስለ አላህ የሚናገር ቢሆን ስለ ስሞቹ ስለ ሲፋቶቹ የሚናገር ቢሆን ከዚያ ጋር በማይገጥም መልኩ የመጣ ከሆነ ነብዩ አላሉትም ብለን ነው የምንመልሰው። የነብዩ ሐዲስ ተብሎ አለቀ መሰለኝ። ድግመው አለቀ። ይሄም ክህደት እንግዲህ አገራችን ላይ ነው ያለው። አቡበከር ሱለይማን የአህባሽ ቴሌቪዥን ላይ አሻኢራ ነኝ ማትሩዲያ ነኝ ብለው ከሚቀርቡት ሰዎች ውስጥ ነው።
የነቢዩ ሐዲት ነው ተብሎ ሰነዱ ማን ዘንድ ሄዶ ነቢዩ ዘንድ የገጠመ ሰነዱ መቋረጥ የሌለበት ሰሒህ የሆነ እንኳን ቢሆን ስለ አላህ የሚናገር ግን ሆኖ ከኛ አቅል ጋር ጥሬ ቃሉ ካልሄደልን ነቢዩ አላሉትም ብለን ነው ምን መልሰው አለ። ምን ትፈልጋለህ ታዲያ? ይሄ ክህደት ያለበት ሀገር ላይ ስለ ሌላ አርዕስት ለምን ማውራት አስፈለገ? የነቢዩን ሐዲት አለመቀበል ምን ማለት ነው? የኛ አቅል በሸሪዓ ስር ሊሆን ነው ወይስ በሸሪዓ ላይ የበላይ ሊሆን ነው የተላከው? ሙስሊሞች ከምንም በላይ ጠንቅቀው ዲናቸውን ሊጠብቁ ይገባል። ኮሜንት ላይ እንዲህ ተደራጅተው ገብተው ጀበል ምናምን ብለው ስለተንጫጩ ወላሂ የዓለምን ህዝብ ይዘው ቢመጡ እቺ ሐቅ አትሸነፍም። ከአላህ ውጭ ሌላ አምላክ የለም። የነቢዩን ሐዲት ያልተቀበለ ፊ ዱንያ ወልአኺራ ያፍራታል። አባቴም በዕድሜ በልጣለው ሚል ክህደት የሚያስተላልፍ ሰው በዚሁ መንገዱ ላይ ከሞተ የጀሃነም ነው። አደም ከመፈጠሩ በፊት ሰው ነበር ብሎ የሚያምን ሰው በዚህ እምነቱ ከሞተ የእሳት ነው። በክህደት ነውና የሞተው። የሚያጅበው እኮ ማለት ነው መሃይማን ክህደት ላይ ይሆኑ። ይሄን እያወቁ ይሄን ሸፋፍኖ ማለፍ እንዴት ነው አላሁ ስብሓነሁ ወተዓላ ዘንድ ያችን ኬላ ምናልፋት? አጭበርብሮ ማለፍ ይቻላል? አበደን አበደን። ንግድ የፈለገ እኮ ዓለም ላይ ስንት ንግድ አለለት። በዲን ግን አይነግድ። የሃይማኖት ሰው የሆነ ሐቋን ብቻ ነው ግልጽ አድርጎ ለህዝቡ ሊሄድ የሚገባው። የሚቀጥለውን የድምፅ ፋይል ክፈትልኝ። እዚህ ቦታ ላይ ለመምጣት የጀመርኩት በ1976 ዓመተ ምህረት ነው። በእግር ነው። ሰኔ ላይ ነበር። ይሄ ባቄሎ መውልድ እየተባለ ነበር በፊት ላይ ሲደረግ የነበረ መውልዱ ማለት ነው። በሰኔ ነበር። ሰኔ ላይ እንመጣለን። ከዚህ ተቆርቆሮ ክልል ውጭ ታጥሩ አይወጣም ሰው፣ በዛ ውስጥ ብቻ ነበር። ይሄን ያክል ሰውም የለበትም። በእግር ጫማ ሳንለብስ ነበር እንመጣ የነበረ። በኔ እንመጣለን። ወራፌ እንደርስና ወራፌ መጀመሪያ ዘይረን ከዛ እንደገና አጥሰት አጥበን እዚህ ቦታ እንመጣለን። ከዚያ በኋላ ስንል አሁን እንደገና በኋላ ከ1983 ወደዚህ እንደገና ጥቅምት 15 ዞረ የእሳቸው መውልድ። ከዚያም በኋላ ህብረተሰቡ ግን ስንመጣ ሲጨምር ለዚህ የበቃው። ዛሬ ግን በከላላ መስመር ከላላ ወረዳ ደገሬ ሰይድ ሸረፈድን መቃብኛ እናነግሳለን ብሎ የወረዳው እገዛ ስላለ መስመሩንም በጣም አጥድቶታል። ከዚህኛውም ያለ አገናኝቶታል። ህብረተሰቡን ለተጠቃሚ ያብቁታል። ጤና ስጡ እንላለን፣ ጤና እናገኛለን። ሀያታችንን አቆዩ እንላለን፣ ሀያት እናገኛለን። ክብረት እንላለን፣ መውለድ እንላለን። የምንፈልገውን ነገር ከዚህ ቦታ ላይ አግኝተን እንጂ አተን አንሄድ። እዚህ ቀርቶ እዛ ሁነን ነው በእሳቸው ሰይድ ሸረፈድን እሳቸውም በዚህ አይነት ስለምንጠቀምባቸው ራሱ መናቂባቸው ድረስ አለን። አሁን ራሱ ኦኬ አላህ ያሳያችሁ። እንግዲህ ጤና በሉት እድሜ በሉት ሁሉን ነገር ከአንድ አላህ የሚጠየቀውን ጠቅላላ ሸረፈዲን የተባለውን ግለሰብ መተን እንጠይቀዋለን እናገኛለን እያሉ ነው። ይሄ ክህደት ያለበት አገር ላይ ዝም ይባላል? የአላህ ባሪያዎች ሆይ በኒ እስራኤሎችን አላህ ምን አላቸው? እነዚህ ሐቅ የሚደብቁትን ሐቅን ለደበቁበት አላህ ዘንድ ሲገናኙ ከባድ ቅጣት ይጠብቃቸዋል አለ። ሰው አላወቀም ቢባል ባላወቀው ነገር ማንም አይጠይቀውም። የእኛን ዳዕዋ ሲሰሙ ኢኽዋኖች ምን ይላሉ? ስንት ትልልቅ አጀንዳ እያለብን ማህበረሰቡን በዚህ በማይረባ አጀንዳ ቢዚ አታደርጉት ይላሉ። ይሄ ክህደት ተጋልጦ ሰው እንዳይወጣ ማለት ነው። አላህ ግን ያይባችኋል። አላህ ያይባችኋል። አላህ በእኛም በእናንተም መካከል የቂያማ ቀን ይፈርዳል። ዛሬውኑ ብትመለሱ ይሻላችኋል። ይሄ ህዝብ ምስኪን ህዝብ ነው።
ዲኑን ይወዳል። ባለማወቅ ግን መንገድ ስቶ ብዙ ጥፋት እየሰራ ነው። በጋራ ታግለን ካለበት ክህደትና ሽርክ ነቢዩ የለፉለትን ዲን አስተምረን ብንሄድ ተጠቃሚዎቹ እኛ ነን። አለበለዚያ ይሄን ዲን አላህ ለራሱ የሆነ ሰው ያመጣለታል። እኛ ብንጨማለቅበትም እያየን ነው ባይናችንም። ከሌላ ሃይማኖት መጥተው አላህ እስልምናን ለግሷቸው ተውሂድን የበላይ እያደረጉ ያሉ ወንድምና እህቶች አሉ። አላህ ይቀበላቸው፣ አላህ ያብዛቸው። የሚቀጥለውን ፋይል ክፈትልኝ። የመጨረሻው አርዕስት መውሊድን በተመለከተ ስለሆነ ዛሬ ምን ተብለናል? ስለ መውሊድ ጥያቄ ተጠየቀ አይደለ? ምን የሚል ጥያቄ ተጠየቀ? አዲስ ቢድዓ መፍጠር ይቻላል ወይስ አይቻልም የሚሉ ጥያቄዎች ተጠየቁ አይደለ? እስቲ ስለ መውሊዳቸው እንስማ። ክፈትልኝ የመውሊዱን ፋይል። ብሬት የነሼህ አሊ ጎንደር የዳኖች የነዚህ የተወለዱበት ቀን ነው የሚከበረው ወይስ ምንድነው? ግልጽ አልከሶ መውሊድ፣ የቃጥባር መውሊድ፣ የሼህ አሊ ጎንደር መውሊድ እያላችሁ የተለያዩ ሰዎች መውሊድ በተለያየ ቀን የምታከብሩት ለምንድን ነው ወይንስ የሚከበረው የነዚህ የጠቀስናቸው መሸይኾች የነ አልከሲ የነ አብሬት የነ ሼህ አሊ ጎንደር የዳኖች የነዚህ የተወለዱበት ቀን ነው የሚከበረው ወይስ ምንድነው? ግልጽ አይደለም የሚሉ ሰዎች አሉ። እንደው ባጭሩ ማብራሪያ ብትሰጥበት። እነዚህ መሻይኾች የትልልቆቹ መዋሊዶች እነዚህ ትልቅ ሰዎች የጀመሯቸው ጥሩ ጅማሮች ናቸው። ትልልቆቹ ሰዎች የጀመሯቸው ጥሩ ጅማሮች ናቸው። ያም የነብዩን አለይሂ ሰላቱ ወሰለም መውሊድን አስመልክቶ ነው። ልብ በሉ። አሁን የአላህ ባሪያዎች ሆይ ምን እንዳለ ሰምታችኋል። ስለዚህ ሃይማኖቱ ምን ሆነ ማለት ነው? ዝግ የሞላ ሳይሆን ማንም ትልቅ ሰው የተባለ ብድግ እያለ ምን ሊያደርግ ነው? ሊጨምርበት ነው። አሁን ልብ በሉ። የነቢዩ መውሊድ ብለው የሚያከብሩት ህዝቡን የሚሸውዱበት ረቢዑል አወል 12 ናት ነው አይደል የሚሉት። ግን አብሬቶች የሚያከብሩት በሌላ ቀን ነው። ቃጥባሪዎች የሚያከብሩት በሌላ ቀን ነው። አልከሶዎች የሚያከብሩት በሌላ ቀን ነው። ዳንግላዎች የሚያከብሩት በሌላ ቀን ነው እያለ አገራችን ላይ የተለያዩ ሼኾች የፈበረኳቸው መውሊዶች አሉ። ጠያቂው ለዛ ነው ለተጠያቂው ምን ሲል የሚጠይቀው እነዚህ ሼኾች የሚያከብሯቸው መውሊዶች የራሳቸው መውሊድ ነው? ራሳቸው የተወለዱበት ነው? ሼኾቹ የተወለዱበትን ነው ወይንስ የነብዩን ነው ሲባል ከነብዩ ጋር የተያያዙ መውሊዶች ናቸው አለ። እንዴ ነብዩ እኮ በረጀብ አልተወለዱም። ነብዩ እኮ ቃጥባሪዎች በሚያከብሩበት ወቅት እኮ አልተወለዱም። በአልከሶች በሚያከብሩበትም ዳንግላዎች፣ ቦረናዎች በዚህ ወቅት አንድ ቀን ነው አይደል የተወለዱት? ወይስ ተደጋግመው ተወልደዋል ልንል ነው? አሁን የገዛ ፍልስፍናቸው ውስጥ ገቡ። የመጨረሻዋን ፋይል ክፈትልኝ ሙቤ። ሙስሊሞች ሰበብ ከሆናቸው ጉዳቸውን ይስሙ እስቲ። አብሬቶች መውሊዳቸው የአብሬቶች መውሊድ በረጀብ 15 የሚከበር ሲሆን ሰይዳችን አለይሂ ሰላቱ ወሰላም የተጠነሱበት ወር በመሆኑ ለዚህ ወር ክብር ለመስጠት አብሬቶች መውሊዳቸውን እንደጀመሩ ይነገራል። አብሬቶች ጠንክራ አቁምልኛቸው ወይ አንቺ ሀጃ። ልብ በሉ ምን እያሉ ነው? የአብሬቶች መውሊድ በረጀብ ወር ነው የሚከበረው፣ በረጀብ 15። ለምን ሲባል ደግሞ የተወለዱት በረቢ ነው አይደል የሚሉት። የራሱን ድምፅ እንደሰማችሁት የግለሰቡን ነብዩ የተጸነሱበት ነው አሉ። ጥሩ። የነብዩ አባት አብደላና የነብዩ እናት አሚና አብረው ሲተኙ ቦታው ላይ ነበሩ ነው ሰዎቹ። ረጀብ 15ኛዋ ቀን ላይ መሆኗን ምን አሳወቃቸው? አያችሁ፣ ቢድዓ ሁሉ ጥመት ነው፣ ወደ እሳት ነው የሚመራው ምንለው። አስለን የሞቱበትን ቀን እኮ ነው የሚጨፍሩበት እነሱ።
አላፍር ብለው ደግሞ ረጀብ 15ኛው ቀን ላይ ነው የምትከበረው። እሷም ደግሞ ምንድናት? ነብዩ የተጸነሱባት ናት። ከዛ ምን አለ? መለስ ታደርግልኝና ታሰማልኛለ። መለስ አድርገውና አሰማልኝ። ለመስጠት አብሬቶች መውሊዳቸውን እንደጀመሩ ይነገራል። አብሬቶች ጠንክር ላለ ሀጃ እንኳን ሲገጥማቸው ወይ አንቺ ሀጃ ረጀብ ይምጣልሽ ይሉም እንደነበር ይነገራል። መውሊዱ በወሩ አጋማሽ በገጠመው ቅዳሜና ያዙልኝ ወንድሞቼ፣ ጠንከር ያለ ሀጃ ሲያጋጥማቸው ሀጃ ያጋጠመው ሰው እኮ ጌታውን መለመን ነው። ድሮ ምን ይባል ነበር? የሰው ሀጃ ያለብኝ የሸሽ ተብርጫት ላክልኝ ይባል ነበር። ሙቤ ስልጤን መሰለኝ፣ ተርጉምልኝ። አራኔ ስልጤኛ አልችልም። አቡበከር ኡስታዝ አቡ ፈውዛን አቡ ፈውዛን ተፈضل በደንብ እኔ ራሴ ያውቀዋለሁ። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወአለይኩም ሰላም ወራህመቱላህ። ያው እኔ ጀርመን ያደኩት አፉ አህለን ቢክ ኡስታዝ፣ መርሐባ ኢንሻአላህ። ለመተርጎም ብቻ ነው። እባክህ ሀጃ አለብኝ የሶስት ብርጫት ላክልኝ። አው ተመልከት፣ ሀጃ ያለበት ሰው የሶስት ብሩ ጫት እስኪመጣለት መጠበቅ እንደሌለበት ሁሉ ሀጃ ያለበት ሰው ረጀብ እስኪመጣ መጠበቅ የለበትም። ይሄ ሁሉ ምንድነው የሚያስይዛችሁ? አዲስ መጤ ነገር የተባለው ዛሬ እና አደም የሚያንቆለጳጵሱት ምን እያሉ ጥሩ የሚባል ቢድዓ አለ። ምን የሚባል ጥሩ የሚባል። ስለዚህ ነብዩ የተጸነሱበት ነው የምትለውም ጥሩ ነው። እሺ ሌላውም ጥሩ ነው፣ ሌላውም ጥሩ ነው። ከዛስ ሃይማኖቱ ምን ሊቀረው? አስሉ እኮ ማለት ነው። እስልምና ውስጥ ስንት የሚሰራ ህግጋት አለ ኢስላም ያጸደቀው። እሱ ስተሰርቶ ገና አላለቀም። ልብ በሉ። ቅንነት እንደሌለ የምታውቁት ራሱ እዚህ ላይ ነው። አላህ ያዘዘንን ገና ሰርተን ሳንጨርስ አዲስ ካልመጣልን ይላሉ። ጫት ይቃማል። ይኸው እዚህ አብሬቶች መውሊድ ላይ በየቀኑ የሚሉት አውራድ አለ፣ ክህደት የሆነ እኛ ይውላችሁ የአብሬት ሼኾችን የቃጥባሪ ሼኾችን ማንም ሼኽ ይሁን ምን ብለን አናቅም። ሰዎቹ ካፊሮች ካህዲዎች ናቸው ብለን አናቅም። ለምን? ቦታው ላይ አልነበርንም። ምን አስተምረው ነው የሄዱት የሚለውን ጥሩ ያስተማሩትን የሰማነው ነገር ካለ አላህ ይቀበላቸው እንላለን። መጥፎ ትተው የሄዱት ደግሞ ካለ ሸህ ናቸው ብለን አንተዋቸው። እያንዳንዷ መጥፎዋ መጥፎ ናት ብለን ህዝቡን እናስጠነቅቃለን። ምሳሌ አሁን አብሬቶች አሁንም ድረስ ምንም ይባል አውራድ አላቸው። አንተል ቁረይሽዩ አንተ ነቢዩና ዘይም ባጢነና ቢሲሪ ሲሪካ። ይሄ እንግዲህ ክህደት ነው። ልተርጉምላችሁ። አንተል ቁረይሽዩ አንተ ቁረይሽዬ ሆንከው፣ አንተ ነቢዩና አንተ የኛ ነቢይ ሆንከው፣ ዘይም ባጢነና ውስጣችንን አሳምርልን። ቢሲሪ ሲሪከ ማለት በድብቅ በድብቅ ውስጣችንን አሳምርልን። ነቢዩ ሙሐመድ ራሳቸው ደግሞ ሰለላሁ ዐለይሂ ወሰለም ታላቁ ሰው አላህን ሲለምኑት ምን አሉት? አላሁመ ሐቢብ ኢለይና ልኢማን፣ አላህ ሆይ እኛ ዘንድ ኢማንን አስወድድ፣ ወዘይንሁ አሳምርልን፣ ፊ ቁሉቢና በልባችን ውስጥ አሉት። የቃጥባሪዎችን ሽርክ ሁል ጊዜ ነው ማነሳላችሁ። ቦረና ላይ የሚደረገውን ሁል ጊዜ አባድር ጾም አያሳድር የሚሉትንም ልክ እንደዛ። ስለዚህ አሁን ለምንድን ነው እያየሁ ነው ከፊሎች በጣም አዝኛለሁ። አልያሚን የሚባለው ልጅ አላህን አይፈራም። ለሂዳያ ሰበብ የሆኑኝ የአብሬት ሼክ ማለት ዘመዴ ናቸው፣ አያቴ ናቸው። ዘረን አትጥራ፣ ዘረን አትጥራ። እኛ የአብሬት ሼኾችን አንድ ሰው እንዲነካ አንፈልግም። ከሰውየው ጋር አይደለም ጸባችን። በሳቸው ስም አሁንም ድረስ ይነገዳል። የልጅ ልጆቻቸው ቦታውን ይዘው አሁንም ድረስ ከአላህ ውጭ ሽርክ አብሬቶች ጋር ይሰራል። ይሄ ለምን አትቃወምም? ለአያትህ ካዘንክ አያትህ በጥሩ እንዲነሱልህ ከፈለክ አብሬቶች ጋር ልክ አሁን ቅድም
ሙሐመድ አወል የተባለው ስታገኝ የምታቅፈው ሰውዬ የተናገረው የሽርክ ስንኝ የኔን አያት አይወክልም። የኔ አያት በድልም በእርዳታም አይጠሩም። የኔ አያት ጉዳይ አይፈጽሙም። የኔ አያት ያልሆኑትን ሆነዋል አትበሉብኝ ብለ ለምን ከለላ አትቆምላቸው? እኛ እየቆምንላቸው ነው። አንተ በዘር ብቻ ነው ዝም ብለ እየተዛመድካቸው ያለው። እኛ ግን ጉራጌም ባንሆን በዘመንም ባንደርስባቸው ድሮ የደረሰባቸውን እናቅ ስለነበረ ትልልቆቹ ሼኾች ድሮ ሙስሊሞች ላይ የደረሰውን እናቅ ስለነበረ አላህ ዘንድ አንድም ነገር መሻይኾቹን ልጆቻቸውን እንዳያስጠይቃቸው አሁንም ድረስ የምትሰራዋል ሽርክና ኩፍር እናጋልጣለን። ለምን ድንገት ወደ እነሱ ወደ ኋላ ሄዶ የሚያስጠይቃቸው ነገር እንዳይኖር ማንም ሰው ከመሞቱ በፊት ልክ ነቢዩ እንዳደረጉት የኔን ቀብር እንዳትመላለሱበት እንዲህ እንዳታደርጉ ብለው አስጠንቀው ነው የሞቱት። አገራችን ላይ አሁንም ድረስ ተመልከት፣ የቃጥባሬን ቦታ የወረሰ አለ ይባላል። ምኑ ነው የሚወረሰው? ዒልም የሚቀራበት ቦታ ነው አይደለም። የአብሬቶችን ቦታ እኮ የልጅ ልጆቻቸው ወርሰውታል ይባላል። በፍጹም ለአብሬት ሼኾች ከታሰበ ቀብሩን አፍርሱና ትልቅ መድረሳ ገንቡ፣ ቁርአን ልጆች ያሐፍዙበት አጅሩ። ለአብሬት ሼኾችም ለአባታቸው ማን ኢብራሂም፣ ዋናው እኮ ታሪኩን አጥንተናል። ኢብራሂም የተባለው መብረቅ እምነት ይካሄድ ነበረ በጉራጌ ክልል። ሰዎችን ተምሮ ያስተማረ ውድ ሰው አለ። ለሁሉም ሙስሊሞች ከኛ በፊት በእስልምና ላይ ለሞቱት በጠቅላላ በመላው አገሪቱ ለነበሩት ለጉራጌው፣ ለስልጤው፣ ለትግሬው፣ ለአማራው፣ ለኦሮሞው፣ ለሁሉም አላህ እንዲምራቸው ዱዓ እናደርጋለን። ወንጀላቸው እንዲምራቸው፣ ስራቸው እንዲቀበላቸው። ከዛ ውጭ ግን የአባቶቻችንን ገድል በሚል ስም ከአላህ ውጭ ሲመለኩ ግን አንፈቅድም። አበደን አንፈቅድም። የአብሬት ሼኾች ለአብሬት ሼኾች እኮ ራሱን እኮ አርዶ በቢላዋ የገደለ ሰው አለ። ሙቤ በደንብ ስሙ። የአብሬት ሼኾች ራሳቸውን ታመው ራስ ምታት ታውቃለህ አይደል? የራስ ምታት የሚባለው ራሳቸውን ታመው በተኙበት ፈቂህ የሚባል ግለሰብ ጌቶች ሆይ እኔ ፊዳ ልሁንልዎት ለእርሶ ብሎ በቢላዋ አንስቶ ራሱን በቢላዋ እኮ አርዶ ገሏል። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ። ይሄው አሁን በቅርብ ቀን ምስክር መጥራት እችላለሁ። ሁለት ወንድሞቼ፣ አንደኛው ሙባረክ ዋበላ ይባላል፣ ቤተላ አካባቢ የሚታወቅ ሰው ነው። ሁለተኛው ኡስታዝ ሙሐመድ ሱልጣን የሚባል ወንድማችን ዳዕዋ የሚያደርግ ግለሰብ። ሁለቱ ወደ መርካቶ እየሄዱ አንድ ጉራጌ የሆኑ ግለሰብን ጭነዋቸው ይሄዳሉ። ከዛ እየሄዱ ሽማግሌው ምን ይላሉ? ከነ ሙባረክ ጋር እያወሩ ማለት ነው። እናንተ ስትታዩ ሶሃባ የምትመስሉ ሰዎች ልብ ደረቆች ናችሁ፣ የአብሬት ሼኾችን አትቀበሉም ወይ አሏቸው። የአብሬት ሼኾችን አትቀበሉም ወይ አሏቸው። ከዛ ምን አሉ ሲጠይቋቸው እነ ሙባረክና ሙሐመድ ሱልጣን ሰውየው ምን መልስ ሰጡ? መርካቶ አዳራሽ ጋር እኮ ባስ ስቴሽኑ ጋር የአብሬት ሼኾች በሺር ና ብለው ከአስፋልት ተሻግረው ጠርተውኛል አሉ። የአብሬት ሼኾች እኮ ድሮ ነው የሞቱት። እንዲሁ የሚያምኑ ሰዎች አሉ። እነ አሊ አሚን ለሂዳያ ሰበብ የሆኑኝ፣ ለእንደዚህ ሰበብ የሆኑኝ፣ ለሂዳያ ብዙ ሰዎች ሰበብ ሆነውናል በሀገራችን ላይ። እኛ ግን ምን ልናደርግላቸው አይገባ? ሰው እያመለካቸው እንደሆነ እያወቀን የኔ አያት ሊመለኩ አይገባም፣ እናቴ እንደነገረችኝ እንዲህ አይነት ሰው ነበሩ፣ እሳቸው እኮ ጫት እንዲቃማ አይፈልጉም ነበረ። እውነቱን ብቻ ማለት ነው። ወንጀል ደግሞ ከነበረ ይቅሙም ከነበረ ደግሞ መወራት የለበትም። በቃ አላህ ይተውላቸው። አሁን ያለው ግን ማህበረሰብ ምን ሊያደርግ አይገባም? ሊቅም አይገባም። የአብሬት ሼኾችን መጥቀም የፈለገ የቃጥባሬ ሼኾችን መጥቀም የፈለገ ዲንን ተምሮ ለእነዚህ ሰዎች ዱዓ እያደረገ አዲስ ትውልድ እንዳይመጣ ምንም ያደርግ
ሰላት ማይሰግድ ጫት ላይ እንዴ አሁን እኮ ማለት ነው የጉራጌ ማህበረሰብ ይቃማል ይጀዘባል ምንድነው የሚፈልገው መውሊድ እየተባለ ይታረዳል ይበላል ስለዚህ የተፈለገው ምንድነው ኡመተል ኢስላም አንድ አላህን ብቻ እንዲያመልክ የነብዩን ሱና ተከትሎ ኢስላም የሚባለው ሃይማኖቱን ይዞ ወደፊት እንዲሄድ አይደለም የተፈለገው ሁሉም ቡድን ሆኖ አላህ እኮ ቡድን እንድንሆን እኮ አልፈቀደልንም ኩኑ ኡመተን ዋሂዳ አንድ ህዝብ ሁኑ ነው ያለን እንዴት ነው ታዲያ አንድ ህዝብ ምን ሆነው ደግሞ ብለህ ስትወስድ የቃጥባሪ አምላኪዎች ቃጥባሪ ይያሉ የአብሬት አምላኪዎች ያበራ ሙዛባት ድረሱልን ይያሉ የአባድር አምላኪዎች አባድር ጾም ያሳድር ይያሉ የቦረናው አምላኪዎች የቦረናው ደግዬ እርዱኝ አባብዬ ይያሉ ይሆናል እንዴ አይሆንም ሁላችንም አንድ አላህ አምላክን ብቻና ብቻ በማምለክ ነው ልንሰባሰብ የሚገባው ያኔ አላህ ይረዳናል ያኔ ወላሂ አላህ ይረዳናል አለበለዚያ ግን በውርደት ላይ ውርደት እንደቀመስን እንኖራለን የአላህንም ድል በፍጹም ልናሸታት አንችልም ስለዚህ ወንድሞቼን እጠራለሁ ይስሐቅ እሸቱ ውይይት እያልክ የማይረባ አጀንዳ ውስጥ ከምትገባ ነብዩ ከጀመሩበት ጀምር ነብዩ ከጀመሩበት ሰለላሁ ዐለይሂ ወሰለም ጀምር ግድ የለም እኛ ሂክማ የለንም እንበል ድምፅ ፋይሎቹ ግን አሉልህ በአደባባይ ብድግ አድርገህ ቃጥባሪ አካባቢ ያላችሁ ሰዎች ሆይ ይሄ ነገር ክህደት ነው እባካችሁ ከዚህ ውጡ አደም ሆይ እዘንላቸው ለወገኖች በእርግጠኝነት በእድሜ ይበልጣለሁ በጣም ኩራት ተጫውቶብሃል አሁን ሰሞኑን ከመደንገጤ የተነሳ ጨዋ ይሰራራሃል ግን እስቲ አስበው አሁን እኔ አንተን ብድግ ብዬ እቺ ምን ታውቃለች ደግሞ ብል አላህ ራሱ እንደው አይቆጣብኝም አንተ ከትዕቢቴ የተነሳ ማለት ነው ባለፈው አንተን ሰዎች ተቃወሙ ሁሉ ጊዜ አንዱ መቃወሙ ማይቀር ነው ብድግ አልክና الناس تجمعوا بقتلي ሰዎች እኮ ተሰበሰቡ እኔን ሊገሉኝ وكل جمع مؤنث እያንዳንዱ ደግሞ የብዜት ስብስብ ሴቴ ነው አልክ አረ በአላህ ይሁንብህ ማለት ነገ ልጆች ያድጉና ይሄን ሲያዩት እንደው ከምንም በላይ ከልጅም ከሚስትም ከዘመድም በላይ ማን ይቀደማል መሰለ ጌታችን አላህ ይቀደማል ወንድ ልጅ እኮ እንደው ሌሎች ካልተረዱ ራሱ ማለት ነው ሰዎችን ሴት ብለህ በመጥራት እኮ አይደለም ያንተን ወንድነት መታሳየው በቃ ወንድ እንሆን አላህ ሪጃል ብሎ የጠራቸውን ሰዎች እንሆን ከእልክ ውጣ ወሎ ላይ ጎንደር ላይ ጎጃም ላይ ይሄ እኔም አንተም አማራ ስለሆንክ ነው ይሄን የምነግርህ ባለፈው ምን ያለኝ ሰው ስለነበር ነው ባለፈው اللهم صل على محمد መገን ነብይ ሁሉ ቀላቢ ያለው ግለሰብ አለ ስሜን ጠቅሶ አንዱ ሰው ማለት ነው አደምን ለማለት አይደለም በጣም ነው ያዘንኩበት አማርኛ ሳይገባው ሹፉ እንግዲህ አላህ ያሳያችሁ በእናቴም በአባቴም አማራ ሆኜ ይሄው አቡ ፈውዛን ደግሞ እዚህ ስልጤ ነው እንበል ለምሳሌ ወደ ወሎ ሄዶ ቂራአት ይቀራል እንበል ያ ልጅ ምን አለ መገን ነብይ ሁሉ ቀላቢ እኮ ሲባል ዕውቀት የሚቀልቡ ለማለት ተፈልጎ እንጂ ሌላ አይደለም ብሎ አማርኛውን ሊቆለመመው ሞከረ አገራችን ላይ በብዛት የማይካደው ወደ ወሎ ተሄዶ ነው ቂራአት ሲቀራ የነበረው መሻይኾች ጋር መሻይኾቹ ዕውቀት ማስተማር ነው ስራቸው ምግብ ማን ነው ለደረሳዎቹ የሚያበራው ስትል ቀሪአ እኮ የያዙኝ እገሌ የሚባሉት ግለሰቦች ነበሩ ነው የሚባለው ሸሆቹማ ደሃ ናቸው ሸሆቹ ዕውቀታቸውን ይሰጣሉ ቀለብ ደግሞ እነማን ጋር ነበር የሚያዘው በደንብ አስምሩልኝ ራሱን ችሎ ወለየ የሆኑ ስንቱን ሰው ለደረስነት ወደ ወሎ ሲሄድ ሲያበሉ ሲያጠጡ የኖሩ ግለሰቦች አሉ አሊም ያልሆኑ ኖርማል ገበሬ አራሾች የሆኑ
በዚህ ደረጃ አማራነትን ሊኮሩበት የሚሞክሩ ሰዎች አሉ። አቡ ፈውዛን ስልጤው እንኳን ብድግ ብሎ መገን ነብዩ ሁሉ ቀላቢ አይባልም፣ ነብዩ ቀላቢ አይደሉም፣ ቀላቢያችን አላህ ብቻ ነው ሊፈቀድለት ይገባል። ስለዚህ ከክልላችን አልፎ ሌሎች ክልሎች ላይ ራሱ ያሉ ሽርኮችን በጋራ ተዋግተን ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን ሁላችንም በነብያችን ስር ስለሆነ የምንቀሰቀሰው ምን ሊሉን ይገባል? ጎሽ አላህ እንኳንም ስራችሁን የወደደላችሁ የኔን ዲን አስቀጠላችሁልኝ። ሰው ከክህደት ወጣ፣ ሰው ከሽርክ ወጣ፣ ብዙ ሰው እኮ ሲራጥን ተሻገረልን ብለው በውዴታ ጀነት መንገባ ያርገን። ይሄ አሁን ያለንበት መንገድ ግን አያስኬድም። እልክ ውስጥ ስለሆነ የተገባው የሱና ሰዎችን በጣም ከመጠላታቸው የተነሳ ተውሂድ እያሉ የሚያስተምሩ ሰዎች ገንዘብ የሚቆረጥላቸውን እያሰቡ ነው የሚያስተምሩት እስከ መባል ድረስ ማለት ነው። ላኢላሃ ኢላላህ ላኢላሃ ኢላላህ። ይህ አሁን የሰይጣን ስራ ነው አይደለም እኮ። ማን ነው እስቲ ተውሂድ አስተማሪ ሆኖ? እኔ ማቃቸው የተውሂድ አስተማሪዎች አሉ፣ ወሎ ላይ ማቃቸው አሉ። አንድ የሞባይል ካርድ በአደባባይ የሚያዞሩ ሰው ብድግ ብለህ ስለጠላኸው ብቻ እነዚህ ሰዎች ቅጥረኛ ናቸው፣ እነዚህ ሰዎች እንዲህ ናቸው ማለት ይሄ እኮ ስሜት የገባበት እኮ ነው። ስሜት የገባበት ነው። በስተመጨረሻ የምትሆነው ነጥቤ ማናችሁም ከዚህ በኋላ ይስሐቅ ቤት ሄዳችሁ እንዳትወያዩ። ነቢዩ ሰለላሁ ዐለይሂ ወሰለም የደጃልን መምጣት የሰማ ሰው ይሽሽ ነው ያሉት። የደጃልን መምጣት የሰማ ሰው ይሽሽ ነው ያሉት። ለምን? ብዥታ ነዋ እየተረጨ ያለው፣ ሐቅ አይደለም እኮ እየተነገረ ያለው። ልብ ካላችሁ በሙዓዝና በአደም መካከል ውይይት ተደረገ። ሙዓዝ ብዙ ማስረጃዎች ዘረዘረ። አደም እና ኢማሙ ሻፊን አትቀበልም ማለት ነው፣ እንትና ተሳስተዋል ልትል ነው ማለት ነው እያለ ይሄኛው ወንድማችን ማን ሙዓዝ በጣም ብዙ ማስረጃዎችን ከቁርአንና ከሐዲት የሰለፎችን አረዳድ ሲያነሳ፣ በአደም በኩል ግን ሎጂኮች በዑለማዎች ስም መደበቅ ነው የነበረው። ሊመለስ ነበር የሚገባው ያን ውይይት ከሰማ በኋላ። ይስሐቅ ምን አደረገ? እንግዲህ ውይይቱ ቆመ ነው አይደል ተብሎ የሚገመተው። ይስሐቅ ግን አሁንም ቀጠለው አርስቱ ምን በማድረግ የዑለሞች አስተያየት ቢድአን በተመለከተ ብሎ ቀጠለው። ምክንያቱም ምን ስለሆነ የሚፈለገው ቢድአ ላይ ወድቀዋል ተብለው ወይም ቢድአ ነው እነ መውሊድ የመሳሰሉት እነዚህ ሀገራችን ላይ ይሄ ሁሉ ክህደት የሚተላለፍባቸው ጉዳዮች ማንም ሞጋች እየመጣ ኩሉ የምትለው ቃል እኮ በአረብኛ በነሁ ሲወሰድ እንደዚህ ነው እንደዚህ ነው እንደዚህ ነው እያሉ ምን እንዲደረግ ብዥታ እንዲለቀቅ ነው የተፈለገው። እነሱ እዛ ብዥታ እንለቃለን የሚሉ ከሆነ ራሳችን ሜዳ ላይ መልስ እንሰጣለን ይሏችሁ ይሆናል። ሐቅ ካላችሁ ለምን ትፈራላችሁ? ኑና ይስሐቅ ጋር ተወያዩ። ይስሐቅ የፈትዋ አምባገነንነት ብሎ ባወራው በራሱ አርስት ኢብኑ ሙነወር ምን አለው? በዚች አርስት ላይ ናና እንወያይ ካንተ ቤት ውጭ አለው። አልወጣም አለ። ስለዚህ እነሱ ለኛ ኳስ እያስቀምጡልን እኛ ማንን ምንሰራው ስራ የለንም እንዴ? በየቀኑ የምናስተምረው ትምህርት የለም እንዴ? ስለዚህ አላህን ልትፈሩ ይገባል። እንደ ታላቅ ወንድም መክራችኋለሁ። እነ ይስሐቅን ድሮ ነው የምንተዋወቀው። ከተመለሱ ወደ ትክክለኛው ወደ ሱና መንገድ ከተመለሱ እሰየው ወንድሞቻችን ይሆናሉ። ከዛ ውጭ በዚህ አካሄዳቸው በዚህ አኳኋናቸው ለሽርክ ለቢድአ ሽፋን እየሰጡ ህዝቡ አመፀኛ ሲሆን ሽፋን እየሰጡት ሄደን የምንወያይበት ቦታ የለም። በእኔ በኩል ጨርሻለሁ። ወንድሞች እና አቡል ቡኻሪ እና አቡ ሙአዊያ ሌሎችም አላችሁ፣ አፉ በሉኝ። በጣም ረጅም ሰዓት ያዝኩኝ። መድረኩን ለእናንተ ለቃለሁ።
ጀዛከላሁ ኸይር ኡስታዝ፣ አላህ ይጠብቅህ፣ አላህ እድሜና ጤና አፊያ ይስጥህ። በጣም ነው የምናመሰግነው። እንግዲህ እንደሰማችሁት ነው ሁሉ ነገር ከመረጃ ጋር ነው እኛ እዚህ ጋር ያስተላለፍ ነው። ኢንሻአላህ ሌሎችም ኡስታዞች አሉ፣ አቡ ሙአዊያ አለ፣ አልቡኻሪ አለ። ትንሽ ደግሞ አጠራጠር ያለ ኢንሻአላህ ለእናንተ መድሩ እንስጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንዳችሁ መቀጠል ትችላላችሁ። ተፈضሉ አቡ ሙአዊያ ይሰማል? ይሰማኝ። تفضل. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. حياك الله ኡስታዝ። በጣም እናመሰግናለን። ትልቅ ትምህርት ነው። በጣም ትልቅ ትምህርት ነው። ግን በጣም የሚገርም ነገር ነው አሁን እየታየ ያለው። ለምን መሰላችሁ? ሙቤ ለምሳሌ አንድ ሰው በህይወት እያለ አንተ መተህ እሳት ሲቃጠል እየነደደ ብታየው ታድነዋለህ? አታድነው? አድነዋለሁ። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ እያለ አላህ በጭራሽ አይምርም። በሱ ያጋራን አካል በጭራሽ አይምርም። የመጨረሻ የማይምረው ጉዳይ ሽርክ ነው እየተባልክ በአካባቢ ያሉ ማህበረሰቦች በሽርክ መጨማለቃቸውን እያየ ወማ ዩሚኑ ቢላሂ አክተር ኢላ ወሁም ሙሽሪኩን። እነዛ አብዛኞቹ ሰዎች ይላል፣ አብዛኞቹ ከሁለት በላይ አክተር ብዙዎቹ ማለት ነው በአላህ ያጋሩ ቢሆን እንጂ እያለ እየተናገረ አላህ በአካባቢ ያሉ ማህበረሰቦች እንደዚህ በሆነ አስቀያሚ ብቻ ሳይሆን አስከፊ በሆኑ ሽርክ ውስጥ ሆነው ሳለ መውሊድ 11ኛ ቀን ነው መከበር ያለበት ወይ 8ኛ ቀን ነው መከበር ያለበት ብለህ አጀንዳ መክፈት ምንም ሳይመስልህ ምን ማለት ነው? ወለቀድ ኡሕያ አላህ በቁርአኑ በግልጽ መልኩ ሲያስቀምጥ ወለቀድ ኡሕያ ኢለይከ ወኢለ ለዚነ ሚን ቀብሊክ ለኢን አሽረክተ ለየሕበጠነ ዐመሉክ። ወለቀድ ኡሕየ ኢለይከ ያ ሙሐመድ ለአንተ ዋሕይ አውርደናል። ወኢለ ለዚነ ሚን ቀብሊክ ከአንተ በስተፊት ለነበሩትም እንደዚህ ዋሕይ አውርደናል። ለኢን አሽረክተ ያጋራህ እንደሆነ ለየሕበጠነ ዐመሉክ፣ ስራ ሁሉ ይጠፋል፣ ጥቅም የለውም እየተባልክ በአካባቢ ያሉ ማህበረሰቦች እየሰሩ ያሉት ሽርኮች አደገኛ መሆኑን እያወቅ የፈትዋ አምባገነንነት ብለህ መውሊድ መከበር ያለበት በ8ኛ ቀን ነው በ11ኛ ቀን ነው እዚህ ላይ ኢስቲሕዋር እናድርግ ብለህ የምትመጣበት አጀንዳ እውነት አንተ ለሙስሊሙ አስበህ ነው? እውነት ለሙስሊሙ አስበህ ነው? አያሳስብህም? እንደው ሰው ጀሃነም ሲገባ ትክክል አይደላችሁም፣ ሽርክ ነው በአላህ ማጋራት ትክክል አለመሆኑን እያወቅ ለሙስሊሙ ማህበረሰብ በሰፊው ሁኔታ ዳዕዋ ማድረግ ሲገባ አይ እስቲ አንተም ተናገር እኔም ልናገር፣ ሐቅ ሁለት ሊሆን ይችላል። ያ ሐቅ ሁለት አይደለም፣ ሐቅ ሁለት አይደለም። እንዴት ነው በዚህ ደረጃ እንኳን ትልቁ ሽርክ ከርቶ ትንሹ ሽርክ አኽፋ ሚን ደቢብ ነብል ፊ ظሉማት الليل على صفة السوداء በሌሊት ጨለማ ከምትሄደው ከጉንዳን ኮቴ የበለጠ ስጉር ነው። ትልቁ ሽርክ አይደለም፣ ትንሹ ሽርክ። በዚህ ደረጃ ሙስሊሙ ማህበረሰብ አደገኛ በሆነ ሽርክ ውስጥ ተጠምቆ ሳለ አንተ የሚያሳስብህ ግን የፈትዋ አምባገነንነት ብለህ አዝረስት ለሙስሊሙ አስበህ ነው? ባረከላሁ ፊክ። እሺ ለሙስሊሙ አስበህ ነው እንደ ሲክፍ አርጊውመንት ብለን እንሂድ። ሙስሊሙ የሚያሳስበው የፍቅህ አጀንዳ ነው ወይስ የዓቂዳ አጀንዳ ነው? በአደባባይ እናንተ ሙስሊሞች አይደላችሁም የሚሉት አካላቶች በአላህ ስምና ባህሪያቶች ላይ እጅግ አደገኛ ቅጥፈት የሚያካሂዱ ባህሪያቶች በዚህ ጉዳይ ላይ ሙስሊሙ ማህበረሰብን ሙስሊም አይደላችሁም፣ የሰለማችሁ ሰዎች አልሰለማችሁም፣ ከፍራችኋል እየተባለ ይሄ ጉዳይ ነው አንተን ሊያሳስብህ የሚገባው። በዚህ ርዕስ ላይ አዋይ ስትባል አይ አናዋይም በዚህ ርዕስ ላይ መውሊድ በ11ኛ ቀን ነው በ8ኛ ቀን በ9 ነው በ10 ይሄ ነው ወሳኝ ነጥብ ብለን የምታወያየን አንተ ለሙስሊም አስበህ ነው እውነት? እሺ ይቀጥል። አቡል ቡኻሪ ትልቁ ላይ መሆን ትችላለህ። አንዴ ቴሌግራም ላይ ይላክ። እሺ
አቡል በክሪ ላተልቀው? እሺ ችግር የለም። እኔ ሁለታችን ማተልቅ ይቻላል። የሙስሊሙ ማህበር አንተ በአላህ ዲን ላይ አንድ ሰው ሲቀልድ ብታይ፣ እኔ ሙባረክ በአላህ ዲን ላይ ቢቀልድ ማንኛውንም ሰው ከመናገር ወዳላለ አቢላሂ ወአያቲሂ ኩንቱም ተስተህዚኡን ቀድ ከፈርቱም በዕደ ኢማኒኩም እያለ አላህ በአላህ ዲን መቀለድ ኩፍር ነው። አሁን ላሳያችሁ። በአላህ ዲን የሚቀልድ ሰው በአላህ ዲን የሚቀልድ ሰው መቀለድ ብቻ አይደለም፣ ኢስቲህዛ ከማድረግ አልፎ የኩፍር ንግግር የሚናገር ሰው የምትናገረው ነገር ትክክል አይደለም ከማለት ይልቅ የሱና ወንድሞች ላይ ምላስ ማስረዘም ነው የሚቀለው ወይስ ለአላህ ዲን ነው የምትሰራው? አንተ ላሳያችሁ ያለው ልክላ ሰው ስለዚህ ምንድነው ፍላጎቱ ከተባለ ሙስሊሞችን ለማቀራረብ እኛ ሙስሊሞች ነን። አንድ ነገር እኛ ብልጦች አይደለም፣ ብልጣ ግን ያታሉ። ሙስሊሞችን ሊያቀራርብ በሚችለው አጀንዳ ጉዳይ ሳይሆን እየተሰራ ያለው ሙስሊሞች እንዴት ነው የሚራራቁት፣ የሱናን ሰዎች በየት መልኩ ነው የምናጠምደው። የአላህ ዲን ላይ አቡል ቡኻሪ ከፈተላቸው ለማውራት አይመቸኝም ብለዋል አቡማዊ ወይም ለኔ ታክልና። እሺ እንዴት ናሽ ትሪጋ በአላህ ዲን ላይ በዚህ መልኩ የሚቀልድ ሰው የኢስሐቅ እሸቱ ምኑ ነው ተሰሙታላችሁ። ይሄ ነው የሚያሳስበው። ለአላህ ዲን ከሆነ እንደዚህ ነው የምትሰራው፣ የምትሰራው ነገር ትክክል አይደለም የማለት አቀባጣ አለይሰ ሚንኩም ረጁሉን ረሺድ ላኪንና ብሎ ሰላላክ በማስረጃ ነው የማወራው። ከመውቀሴ በፊት ማስረጃ ሳይቼ ወቅሳል። አብሰላህ ለአንተም ካልተመቸ ለኔ ልትልክልኝ ትችላለህ። ችግር የለውም። እኔ ላሳይ ይችላል። ልኬለታለሁ። ኦኬ